ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ላይ ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ በወቅታዊ ጉዳዮች ጨምሮ ምልከታዎቻችሁን እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። ውድ ቤተሰቦቻችን በርከት ያሉ ጥንቅሮችን ይዘናል። በተለይም በዝውውር ጉዳይ ላይ አስቀድመን በርከት ያሉ መረጃዎችን እናካፍላቸዋለን። የዓለም ኮከቦችና ከዋክብቶችን እናነሳለን። የዓለም ዋንጫ የመጨረሻዋ ቀን በቃል ስፖርት ዩቲዩብ ቻናል በስፋት ይዳሰሳል። በርከት ያሉ ጥንቅሮችን ስለ ዓለም ዋንጫ እናነሳለን። እናንተን በሀሳብ መስጫ ሳጥናችን ላይ በዓለም ዋንጫ የመጨረሻው ቀን ዙሪያ መልከታችሁን፣ ሀሳብ አስተያየታችሁን፣ ግምታችሁን ሁሉ ነገር ልታጋሩን ትችላላችሁ። ላይክ ማድረግ ግን እንዳይረሳም። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የዝውውር መስኮቱን በስፋት እናነሳለን። በፕሪሚየር ሊጉ በበርካታ ክለቦች የሚፈለገውን ተጫዋች ጨምሮ እናነሳለን። የሲቱ ተጫዋች የፈላጊዎቹ ቁጥር ከፍ እያሉ መጥቷል፣ እንመለከተዋለን። ቼልሲ በጣም አስደናቂውን ተጫዋች ለማምጣት በሚያደርገው ጥረት ላይ ምን ገጠመው ታደምጡታላችሁ። በሊቨርፑል በኩል ተጫዋች ለማምጣት በሚደረግ ጥረት ላይ እና የቡድኑ ቀጣይ ተጠባቂውን ተጫዋች የተመለከተ በቃል ስፖርት ዩቲዩብ ቻናል መረጃ ተይዟል። አርሰናል ገንዘብ የማውጣት ችግር ነው የገጠመው ወይንስ አርሰናል ልክ እንደ ዩናይትድ በመርህ በፖሊሲ እየተመራ ስለሆነ? ለየት ያለ ጥንቅር በአርሰናል የዝውውር ጉዳይ ላይ እናነሳለን። የአማካኝ ክፍሉን የተከላካይ ክፍሉን ማጠናከር ምናልባት ታሪክ ራሱን ይደግምበት የሆነው እየተባለ አንድ አርሰናል ዝውውር በቃል ስፖርት ዩቲዩብ ቻናል ተይዟል። በማንቸስተር ዩናይትድ የመረጃ ሰዓታችን ብሪያን ሮብሰን ለዩናይትዳውያን መልእክት አለው። ዲሚትሪ ቤርባቶቭን በዝውውር ጉዳይ ላይ ዩናይትድ አንድ ሰው አስቡበት እያለ ነው። የማንቸስተር ዩናይትድ የዝውውር ጉዳይን የቡድን ዜናን ጨምሮ በርከት ያሉ ጥንቅሮችን ይዘናል። አብራችሁ ስትቆዩ እነኝና ሌሎች መረጃዎችን ትከታተላላችሁ። ሀሳብ አስተያየታችሁ እንዳይለየን መረጃዎቹን የማካፍላችሁ ቃል ነኝ። አብራችሁን ቆዩን። በዝውውር መስኮት እንጀምር። ኢንተር ሚላኖች በአስደናቂ ብቃት ላይ ለሚገኘው ላውታሮ ማርቲኔዝ የዝውውር ሂሳብ ለጥፈዋል። ተጫዋቹ በዚህ ክረምት የጣሊያኑ ክለብ ኢንተር ሚላን የሚለቅ ከሆነ 120 ሚሊዮን ዩሮ ያስፈልጋቸዋል። ጋዜጣ ዴሎ ስፖርትም የኢንተር ሚላንን መልከታ ይዞ ወጥቷል። በዚህ ሰዓት ላውታሮ ማርቲኔዝን ለማስፈረም እንቅስቃሴ ያደረገ የአውሮፓ ክለብ ባይኖርም ኢንተር ግን እስከ 120 ሚሊዮን ዩሮ ተጫዋቹን ለጨረታ አቅርቦታል። ይህ ገንዘብ ከመጣ ብቻ ለመሸጥ ክፍት ነን እያሉ ይገኛሉ። በእርግጥ አጥቂ ይፈልጋሉ በርከት ያሉ ክለቦች። ምናልባት ባርሴሎና ነው በዚህ ሰዓት በትልቁ ስሙ እየተነሳ የሚገኘው። በሌላ በኩል የስፔኑ ክለብ አትሌቲኮ ማድሪድ አነጋጋሪ መረጃ እናካፍላችሁ። አትሌቲኮ ማድሪድ በ2018 4 ተጫዋቾችን በፍጻሜ ያካፍሉ ነበር። በ2022 የዓለም ዋንጫ የፍጻሜ ጨዋታ ላይ 4 ተጫዋቾችን አሳትፎ ነበር። ዘንድሮ አትሌቲኮ ማድሪድ 10 ተጫዋቾችን በአርጀንቲናና በስፔን ብሔራዊ ቡድን አካፍሏል። አትሌቲኮ ማድሪድ በጣም አስገራሚ ነው። እንዳጠቃላይ 52 ተጫዋቾችን በፍጻሜ ጨዋታ አጫውተዋል። ይህም የምንጊዜም ሪከርድ ሆኖ ተመዝግቦላቸዋል። የባርሴሎናው የእግር ኳስ ክለብ ፕሬዚዳንት ሁዋን ላፖርታ ለቀድሞ ኮከባቸው ሊዮኔል አንድሬስ ሜሲ ያላቸውን አድናቆት ገልጸዋል። ሜሲ በእግር ኳስ ታሪክ ምርጡ ተጫዋች ነው ያሉት ፕሬዚዳንቱ ሜሲ ለበርካታ ዓመታት ደስታዎችን ሰጥቶናል ሲሉ ተደምጠዋል። በእሳቸውና በሊዮኔል አንድሬስ ሜሲ መካከል አለ የተባለው ቁርሾ ግን የሚረሳ አይደለም። የአሁኑ የክለባቸውን ኮከብ ላሚን ያማልን ሲያወዱስ የከረሙት እሳቸው ያማልንም ማቆም ከባድ እኮ ነው በእግር ኳስ ይላሉ። የእሳቸው ምርጫ እንግዲህ ሜሲ በትክክል የእግር ኳስ ህይወቱ በባርሴሎና የነበረ የተኖረ፣ ላሚን ያማል ደግሞ እየደገመው ያለ ይላሉ። ከዛ በኋላ ለዚህ ሁሉ ማጣቀሻ ምክንያት የሚሆናቸው ደግሞ ላማሲያ ነው። የላማሲያ አካዳሚ የተመረቀ ሁሉ ምርጥ ነው እያሉ ይገኛሉ ሁዋን ላፖርታ። በዚሁ ሜሲን በተመለከተ ሀቤር ማሻራ ነው ሜሲ ፍጹም የተለየ ተጫዋች ነው። እሱን ከሆነ ተጫዋች ጋር ማነጻጸር በጣም ከባድ ይመስለኛል። ከማንም ጋር መነጻጸር የሌለበት ተጫዋች ነው። የሚያደርጋቸው ነገሮች ሁሉ በጣም ከባድ፣ ልዩነት ፈጣሪ፣ ማንም ተጫዋች ልክ እንደሱ መሆንን የሚመኝለት አይነት ተጫዋች ነው እና ሜሲን መሆን ግን የሚቻል አይመስለኝም ብሎ ሀቤር ማሻራ ነው ሞድስ አቀርቦለታል። ከሊዮኔል አንድሬስ ሜሲ ጋር በተያዘ በዓለም ዋንጫ እንግዲህ በተከታታይ ፍጻሜ ጨዋታ የተጫወተ ተጫዋች ሊዮኔል አንድሬስ ሜሲን በተመለከተ ዘንድሮ የባሎንዶር ሽልማት ይገባዋል አይገባውም የሚሉ ሌላ አጀንዳዎች ተነስቷል። ባሎንዶር በይፋ ገጹ ላይ የባሎንዶር ኮሚቴ ማለት ነው አውሮፓ ውስጥ የማይጫወት ተጫዋች ባሎንዶርን ማሸነፍ ይችላል አስታውሱ ብሏል። በእርግጥ ህጉ ቆየትም ብሎ የተሻሻለ እንደነበረ የሚዘነጋ አይደለም።
ዲዲየር ዴሾፕ መንበራቸውን ለዚነዲን ያዚን ዚዳን ያስረከቡት በዚህ ቡድን ሌጋሲም ላይ መልካታቸውን ያጋራሉ። እዚህ ቡድን ውስጥ ብዙ እምቅ አቅም ያለ ወይም ብሔራዊ ቡድን ውስጥ ብዙ እምቅ አቅም ያለ በርከት ያሉ አስደናቂ ተጫዋቾች አሉ። ልምድ ያለው ተጫዋች አለ በዚህ ቡድን ውስጥ። በጥራት ደረጃ የፈረንሳይ ብሔራዊ ቡድን በሁሉም ደረጃ መፎካከር የሚያስችሉ ኮከብና ከዋክብቶችን የያዘ ነው። የፈረንሳይ ብሔራዊ ቡድን በየትኛውም ደረጃ በከፍታ መጫወት ይችላል ይላሉ ዲዲየር ዴሾፕ። እናም ለአዲሱ አሰልጣኝ ወይም ለተተኪው አሰልጣኝ በጣም ምርጥ ብሔራዊ ቡድን ነው የሚረከበው ሲሉ እሳቸው ተተውት የሚሄዱትን ብሔራዊ ቡድን በብዙ አወድሰውታል። በነገራችን ላይ እሳቸውም በተመለከተ በማለዳውም የቃል ስፖርት ዩቲዩብ ቻናላችን የመረጃ ሰዓታችን ያሳኳቸውን ክብሮች ከ2018ቱ የዓለም ዋንጫ ድል ጨምሮ አካፍለናችሁ ነበረ። ዚነዲን ያዚን ዚዳን ቀጣዩ የእሳቸው አልጋ ወራሽ ሆኖ ፈረንሳይ እንደሚያሰለጥኑ ይታወቃል። ሚኬል ኦሊሴ በብዙ ተከፍቶ ነበር ተብሏል። በተለይም በደረጃ ጨዋታው በእንግሊዝ 6-4 ከተሸነፉ በኋላ ማመከናቸው እድሎች በብዙ መንገድ ተከፍቶ በመልበሻ ክፍል ውስጥም ሲያለቅስ እንደነበረ ተነግሯል። በነገራችን ላይ በርከት ያሉ አሲስቶችን በአንድ የዓለም ዋንጫ መድረክ ላይ በማበርከት የፔሌን የምንጊዜም ከፍተኛ አሲስት የማድረግ ቁጥር እንዳሻሻለው ይታወቃል ሚኬል ኦሊሴ። ነገር ግን ባመከናቸው ድሎች ምክንያት በብዙ የተቆጨ መልበሻ ክፍል ውስጥ የሚያለቀሰ ሆኗል። እንግሊዝ እንግዲህ በጣም ምርጥ ጨዋታ ነበር ወይንስ በምድሮ የሚገለጸው የሚለው ለተመልካቾች እንቶ አዝናኝ ጨዋታ በማለት ደረጃ ግን ሊጠቀስ ይችላል። ያው እግር ኳስ አንዱ አዝናኝነቱ ግቦች መኖራቸው ነው። 10 ግብ ተመልክተንበታል በዚህ ጨዋታ ላይ። ሚኬል ኦሊሴ ግን ስቅ ብሎ ያለቀሰበት ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዛ ጨዋታ ላይ እንግሊዛዊ ቡካዮ ሳካ ሃትሪክ የሰራበት በዓለም ዋንጫ 3 አሲስት አበርክቶ ያጠናቀቀበት ሲሆን በተመሳይ አንቶኒ ጎርደንም 3 አሲስት አለው። እንግሊዝ ብሔራዊ ቡድን በአንድ የዓለም ዋንጫ ቶርናመንት ሁለት ተጫዋቾቿ 3 ሲደመር አሲስትን ሲያበረክቱ ደግሞ ለመጀመሪያ ጊዜ ነው። ጁድ ቤሊንግሃም በርከት ያሉ ግቦችን አስቆጥሮ ነው በዓለም ዋንጫ ያጠናቀቀው። 7 የአማካይ ስፍራ ተጫዋች ነው። በነገራችን ላይ በእንግሊዝ እግር ኳስ ታሪክ በብሔራዊ ቡድን ደረጃ ማለት ነው በአንድ የዓለም ዋንጫ መድረክ ላይ 7 ጎሎችን እያስቆጠረ አንድም የአማካይ ስፍራ ተጫዋች የላትም። ከዚህም በፊትም አጋጥሞ አያውቅም በአንድ የዓለም ዋንጫ ላይ ይህንን አድርጓል። ያውም ደግሞ ዋንጫ ሳያነሳ ነው። በነገራችን ላይ ምናልባት በረጅም ጊዜ እንግሊዝ ይሄ የመሃል ሜዳዋን በአስተማማኝ ሁኔታ የሚመራላት ኮከብ አግኝታለች ማለት ይቻላል። ከዛ ውጪ በብሔራዊ ቡድን ደረጃ ሃሪኬንም በጣም አስደናቂ የዓለም ዋንጫን አሳልፈዋል። ግን በዚህ ዓመት ሃሪኬን በ64 ጨዋታ 73 ጎል ያለው 8 አሲስት ያለው ቡንደስሊጋን፣ የጀርመን ሱፐር ካፕ፣ የጀርመን ካፕን ያሸነፈ የቡንደስሊጋ ከፍተኛ ግብ አስቆጣሪ፣ የዲኤፍኤ ፖካል ከፍተኛ ግብ አስቆጣሪ፣ የአውሮፓ ሻምፒዮንስ ሊግ ሁለተኛ ከፍተኛ ግብ አስቆጣሪ፣ እንደዚሁም ደግሞ በምርጥ ግብ አስቆጣሪነት በሲዝኑም ሁለተኛ ደረጃን ይዞ ያጠናቀቀ የአውሮፓን የወርቅ ጫማም ዘንድሮ ይችላል ተብሎ እንግዲህ የተጠበቀው ተጫዋች እሱ እንደነበር ይታወቃል። ሻምፒዮንስ ሊግም ሴሚፋይናል ደርሷል። የአውሮፓ ሻምፒዮንስ ሊግ የብር ሜዳሊያ እንዳሳካም ይታወቃል። በፈረንሳይ ብሔራዊ ቡድን በኩል ደግሞ ምናልባት ኬሊያን መባፔ እንዲህ ብናነሳው በኬሊያን መባፔ በኩል በዓለም ዋንጫ ነው ያለው ታሪክ በጣም አስገራሚው። በዓለም ዋንጫ የተጫወተ የጨዋታ ብዛት 22 ነው። 22 ጎል አለው። ያ ማለት ኬሊያን መባፔ በተጫወተበት አንድ የዓለም ዋንጫ በአማካይ አንድ ግብ አለው እንደማለት ነው። ተጨማሪ 6 አሲስቶችን ከጨመር ደግሞ በ22 ጨዋታ 8 አሲስት የግብ አስተዋጽኦ ያለው ኬሊያን መባፔም ምናልባት ለባሎን ዶር እጩ መሆን ሊያስችለው ይችላል። አሸናፊ እንዳይሆን የሚያደርጉት የግል ቁጥሮቹ አይደሉም፣ እንደ ቡድን እንደ ብሔራዊ ቡድን ምን አሳካበት የሚለው ነው በትልቁ ጥያቄ የሚያስነሳበት። ከዛ ውጭ በዚህ ዓለም ዋንጫ ላይ ደግሞ ከእንግሊዝ ብሔራዊ ቡድን ጄደን ስፒንሽ በአንድ ጨዋታ ላይ በጣም ፈጣኑ ተጫዋች በመሆን በዚህ ዓለም ዋንጫ ላይ የተሻለውን ቁጥር ይዞቷል። 90 ደቂቃ ከተጫወቱ ተጫዋቾች ሁሉ በጣም ፈጣኑ ተጫዋች ሆኖ እንደዚሁ በእንግሊዝ ብሔራዊ ቡድን በኩል ጄደን ስፒንሽ አጠናቋል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። የዓለም ዋንጫ ትውስታችሁን አጋሩን እስከ ፍጻሜው ጨዋታ ድረስ የነበራችሁን ማለት ነው። ቃል ስፖርት ዩቲዩብ ቻናልን ላይክ ማድረግ እንዳትረሱ። ለ100 ሰብስክራይበር ጉዟችንም አጋር መሆን እንዳይረሳ። አምባሳደሮቻችንን ግን ዛሬም አመስጋኞች ነን። በቃል ስፖርት ዩቲዩብ ቻናል የፕሪሚየር ሊግ መረጃን አስቀድመን የዝውውር ጉዳይን እናንሳ። ሰመርቪልን ማለት ነው። ሰመርቪልን በተመለከተ የዌስትሃም ዩናይትድ ተጫዋች በበርካታ ክለቦች እየተፈለገ እንደሆነ ይታወቃል። የሰመርቪል ፈላጊ ዩናይትድ በፕሪሚየር ሊጉ በትልቁ የሚጠቀሰው ነው። ሮማዎች እስከ 40 ሚሊዮን ዩሮ ለዚህ ሆላንዳዊ ተከላካይ የማቅረብ ፍላጎት አላቸው። ዌስትሃም ዩናይትድ 50 ሚሊዮን ዩሮ ይፈልጋል። አጠቃላይ በሁለቱ ክለቦች መካከል በሮማና በዌስትሃም መካከል የ10 ሚሊዮን ዩሮ ልዩነት አለ።
ዩናይትድ የራሽፈርድን ጉዳይ ልባት እስካልሰጠ ድረስ ተጫዋች በዛ ቦታ ላይ ያመታል ተብሎ አይጠበቅም። ኤስ ሚላኖች ከማንቸስተር ሲቲ ፊል ፎደንን ለማስፈረም ጥረት ማድረግ ጀምሯል። ማንቸስተር ሲቲዎች ግን ተጫዋቹን በቀጣይነት በቡድኑ የማቆየት እንጂ የመሸጥ አሁንም ምንም አይነት ፍላጎት አላሳዩም። የ26 ዓመቱ እንግሊዛዊ ተጫዋች በማንቸስተር ሲቲ ቤት የመቆየት እድሉ በጣም ሰፊ ነው። ምናልባት የራፋኤል ሊያኦ ሽያጭን ተመርኩዞ ግን በኤስ ሚላን በኩል አለ የሚሉትን አማራጮች ሁሉ ተጫዋች ለማግኘት ጥረት ሊያደርጉ ይችላሉ። የራፋኤል ሊያኦ በዚህ ክረምት ኤስ ሚላን ይለቃል ተብሎ ይታሰባል። በሲቲ በኩል የኮንትራቱን ለማራዘም ከስምነት ደርሰው እንዳሉ ይታወቃል። ኦፊሻል ለማድረግ ይቀራቸዋል። ማንቸስተር ሲቲዎች ግን አንድ ተጫዋች ኮንትራት ፈረመ ማለት ውድ ቤተሰቦቻችን አይሸጥም ማለት አይደለም። አንድ ክለብ ኮንትራት አራዘመ ማለት ተጫዋቹ ላይ ያለውን መብት አጠናከረ እንጂ አይሸጠውም ማለት ላይሆን ይችላል። ለአብነት ያክል ቪክተር ኦሲሜን ከናፖሊ ሲለቅ ኮንትራት ፈርሞን የለቀቀው ምክንያቱ ደግሞ ግልጽ ነበረ። የጥቅማ ጥቅም ሁኔታ ጨመሩለት። እነሱ ደግሞ ከሽያጭ ገንዘብ ከፍ እንዲላቸው ስለፈለጉ ነው። ስለዚህ የፊል ፎደን ኮንትራት ማራዘምና ለማራዘም ሳይሆን ጉዳዩ ሲቲና ተጫዋቹ አብሮ ለመቀጠል ፍላጎት አላቸው ወይ የሚለው ይወስናል። ኤሲ ሚላን ደግሞ ራፋኤል ሊያውን ከሸጠ በኋላ የሲቲውን ፎደንን የግሉ ማድረግ ይፈልጋል። ሩበን አሞሪም ኤሲ ሚላን አሰልጣኝ ከሆኑ በኋላ በርካታ ያሉ የፕሪሚየር ሊግ ተጫዋቾች ጋር ስማቸውም እየተያዘ ይገኛል። በማንቸስተር ሲቲ በኩል ሌላ ከፍተኛ ጥረት እየተደረገ የሚገኘውም የአማካኝ ስፍራውን ተጫዋች ሮድሪን ኮንትራት የማራዘም ሂደት ነው። ሲቲዎች ተጫዋቹን ለአንድ ዓመት አጫውቶ በነፃ ከመልቀቅ ይልቅ ተጫዋቹ በቀጣይ ውድድር ዓመት እንኳን ክለቡን መልቀቅ ቢፈልግ ቢያንስ በዚህ ዓመት ኮንትራት እንዲፈርምላቸው ይፈልጋሉ። ማንቸስተር ሲቲዎች ከዓለም ዋንጫ የፍጻሜ ጨዋታ መጠናቀቅ በኋላ ዋነኛ ትኩረታቸው የሚሆነው ይህ ነው። የዚህን ተጫዋች የአማካኝ ስፍራውን ሮድሪን ኮንትራት ማራዘም። አንድ ዓመት ይቀሯል። ማድሪድ በነፃ ካልሆነ ከፍሎ የመውሰድ ፍላጎት እንደሌለው የዚህ ክረምት ማሳያ ነው። የዝውውር እንቅስቃሴያቸው ሮድሪ ፍላጎቱ ማድሪድ መጫወት ነው። ማድሪድ መጫወት የሚፈልግ ሮድሪ ኮንትራቱን አሁን የጀመረውን ድርድር በስምነት አጠናውቆ ይፈርማል የሚለው በትልቁ ይጠበቃል። ቼልሲ ልምድ ያለው ተከላካይ ለማምጣት በሚያደርገው ጥረት ላይ ማክሰንሰን ላክሮካን የግሉ ለማድረግ ፍላጎት እንዳለው ይታወቃል። ቼልሲ የማክሰን ላክሮዋን ዝውውር ለማጠናቀቅ ግን ከፓላስ ጋር በሚደረገው ውይይት ላይ አሁንም ሰፊ የሆነ የገንዘብ ልዩነት አለ። በተለይም የክሪስታል ፓላሱ ባለቤት ስቲቭ ፓሪሽ በወቅታዊ የዝውውር እንቅስቃሴዎች ላይ ክለቦች እየከፈሉ ያሉትን የተጋነነ ገንዘብ ካስተዋሉ በኋላ በጣም የተጋነነ ገንዘብ ለዚህ ተጫዋች የመጠየቅ ፍላጎት አላቸው። ከተጠቀሰውም ከ52 እስከ 55 ሚሊዮን ፓውንድ በላይ የመጠየቅ ፍላጎት አላቸው። አሌክስ ክሩክ እንዳስነበበው ሆነ ከሰሞኑ ቼልሲ ለሞርጋን ሮጀርስ ሊከፍል የተስማማበት 117 ሚሊዮን ፓውንድ ገንዘብ በራሱ ቼልሲ ላይ ሌላ ጫና የሚፈጥር ነው። ሌሎች ክለቦችም ተጫዋች ለቼልሲ ሊሸጡ ሲሉ ይህን ገንዘብ ሊያስቡት ይችላሉና የማክሰንስ ላክሮዋ ዝውውር በቼልሲ ብቻ የሚወሰን አይደለም። አርሰናል በዊሊያም ሳሊባ ምትክ ከያዘው ዝርዝር ውስጥ አንዱ እንደሆነ የሚዘነጋ አይደለም። በሊቨርፑል በኩል የክንፍ አጥቂውን ለማምጣት በሚደረገው ጥረት ላይ ከአርሰናል በተሻለ ባርኮላ ላይ ፍላጎት ያለው ክለብ እንደሆነ ይታወቃል። ምንም እንኳን ሌኪፕ በፓሪሰን ጀርሜን ሰዎች በኩል ከ116 ሚሊዮን ፓውንድ በላይ ይፈለጋል ቢባልም ሊቨርፑሎች ዝውውሩን እስከ 70 ሚሊዮን ፓውንድ ለመጨረስ ፍላጎት አላቸው። ተጫዋቹ በቀጣይነት የሊቨርፑል ኢላማ ብቻ ሆኖ አይቀጥልም ተብሏል። ከፕሪሚየር ሊጉ ሌሎች ፈላጊዎቹ ክለብ አርሰናል በተጨማሪ እንደ ባየር ሙኒክ ያሉ ክለቦችም ሁኔታውን እየተከታተሉ ይገኛሉ። ተጫዋቹ ለሽያጭ መቅረቡ በፓሪሰን ጀርሜን እንደሚቀርብልኝ ገንዘብ የተባለ እንጂ አይሸጥም የተባለ ተጫዋች አይደለም። ሊቨርፑል ነው እንግዲህ በስፋት እንግዲህ በዚህ ዝውውር ላይ ይንቀሳቀሳል ተብሎ ስማቸውም እየተነሳ የሚገኘው። የብራድሌይ ባርኮላ ዝውውር በተመለከተ ግን አሁንም ውድ ቤተሰቦቻችን አብዛኛው የክለብ ደጋፊዎች የዚህን ተጫዋች መምጣት እንደማይደግፉ በስፋት እየነገሩን የሚገኛሉ። ከሊቨርፑል ጋር በተያዘ ምናልባት ሌላ ልናነሳ የወደድነው ትሬኒዮኒን ነው። በቀጣይነት በሊቨርፑል የአማካይ ክፍል ላይ በትልቁ ይጠበቃል። ወደፊት አስደሳች ጊዜ ይጠብቀናል። ወደ ቡድኑ ተመልሼ ሁሉንም እንደገና ማየት በጣም ጥሩ ነበር። አሁንም ለመጀመር ዝግጁ ነኝ። አሁንም በዓለም ዋንጫ ምክንያት ከቡድኑ ውጭ ያሉ ጥቂት ተጫዋቾች በሊቨርፑል ውስጥ አልተካተቱም። ስለዚህ በአሜሪካ የቀድሞ ውድድር ጨዋታ ላይ የመጫወት እድል አለ። እናም የምችለውን ለማሳየት በሊቨርፑል ካምፕ ውስጥ ዝግጁ ነኝ ሲል ተደምጧል። ትሬኒዮኒ ስለ አዲሱ አለቃቸውም አንዲ ኢራኦላ ሲናገር በጣም ተግባቢ ሰው ነው። ለሁሉም ሰው በጣም እንግዳ ተቀባይና በደንብ የመግባባት ችሎታ አለው ብዬ አስባለሁ። አሰልጣኞች ሁሉ የራሳቸው የስራ ዘይቤ ያላቸው፣ እኛን የሚጠብቀን ነገር ከዛ ጋር መላመር ነውና
ከአዲሱ አሰልጣኝም ጋር ለመላመድ ዝግጁ ነኝ ብሏልና ትሮይ ኒዮኒ በሊቨርፑል ቡድን ውስጥ የመጫወት ፍላጎት አለው። በተለይም 26-27 የውድድር ዓመት ዋናው ነገር በራሴ መሻሻልና በዋናው ቡድን መጫወት ፍላጎት አለኝ ሲል ተደምጧል። ለመሆኑ አርሰናል ገንዘብ እጥረት ገጥሞት ወይንስ በፖሊሲ ምክንያት ነው ገንዘብ እያወጣ ያለው ነው? አርሰናል እንደተባለው እንደለመደው ተጫዋች መልምሎ በሌሎች እየተነጠቀ ወይስ አርሰናል ስላልፈለገ እየተዋቸው የበርካቶች መከራከሪያ ነበረ። በእርግጥ ጥቂት የማይባሉት ውድ ቤተሰቦቻችን በአርሰናል ዝውውር ፖሊሲ ላይ የደገፉም የተቃወሙም እንዳሉ የሚዘነጋ አይደለም። ከዚህ ጋር በተያያዘ ዴቪድ ኦርኔስቴ የአትሌቲኮ አምደኛ አርሰናል በዚህ ክረምት በፋይናንስ ጉዳይ ላይ ጥብቅ ገደቦችን ያወጣ ይመስለኛል ብሏል። እናም የሚፈልጉትን ቁጥር ለመድረስ ዝግጁ ካልሆነ ምን ሊከሰት እንደሚችል መገመት ይከብደኛል። አርሰናል ሮጀርስን ወደ ቼልሲ እንደሚያመራ አስቀድሞ ተነግሮታልም ያውቃልም። የተጠየቁትን ገንዘብ አርሰናሎች ለመክፈል ፈቃደኛ ባለመሆናቸው ምክንያት ዝውውሩ እንደሚፈጸም አርሰናሎች አውቆታልና ሮጀርስን ስላጡ በክለብ ውስጥ ምንም አይነት ድንጋጤም አልነበረም አርሰናል ቤት ይላል የዴቪድ ኦርኔስት ዘገባ። ምክንያቱ ደግሞ አርሰናል በፖሊሲ ጭምር እንዲህ የተጋነነ ገንዘብ አናወጣም የሚል ስለሆነ የሮጀርስ ዝውውር በአርሰናል ቤት ቀድሞም የታወቀ ድርድሩ ሲዘገይም ያወቁትም የተነገራቸውም ነገር ነው ብሏል። በአርሰናል በኩል አሁን ይሄ መረጃ ከተረጋገጠ በኋላ በዴቪድ ኦርኔስቴ በተለይም የሮጀርስን ዝውውር እያወቁ ለቼልሲ ያሳልፈው ሰጡ በሚለው ጉዳይ ላይ አርሰናል በዝውውር ሂሳቡ ላይ ባለመስማማቱ መሆኑ ምክንያት ከታወቀ በኋላ አሁን የበርካታው ጥያቄ ለብሩኖ ጊማሬሽስ አርሰናል ተመሳዩን እርምጃ ይወስድም ወይ? አሁንም ምክንያቱም የገንዘብ ልዩነት አለ በኒውካስል ዩናይትድ እና በአርሰናል መካከል። ይሄ የገንዘብ ልዩነት ሮጀርስን አንፈልግም ብለው ከተዉ ብሩኖ ጊማሬሽንስ የሚል ጥያቄ ሊነሳ ይችላል። ዴቪድ ኦርኔስቴ አርሰናል ለብሩኖ ጊማሬሽ ያስቀመጡ ተገቢ ነው ብለው የሚያስቡት ዋጋ አለ። ስለዚህ በዛ ዋጋ ለማስፈረም የሚችሉ ከሆነ ዝውውሩ ለመፈጸም ይጥራሉ። ካልሆነ ግን ሌላ ልክ እንደ ሞርጋን ሮጀርስ ሁሉ አርሰናል የብሩኖ ጊማሬሽንም ዝውውር ሊተወው ይችላል የሚል ዘገባን ራሱ ዴቪድ ኦርኔስቴ ይዞ ወጥቷል። የአስቶን ቪላው ተከላካይ ኢዜሪ ኮንሳን በአርሰናል ዝርዝር ውስጥ የተካተተ ነው። ምክንያቱ ግልጽ ነው። የሳሊባን ጉዳይ የተመለከተ ነው። ያው የፓላሱ ላክሮም እንዳለ ይታወቃል ፈረንሳዊ ተከላካይ። ከዚህ ጋር በተያያዘ ታዲያ አርሰናል በኢዜሪ ኮንሳም ላይ ያላቸው አቋም ተመሳሳይ ነው። ግን አንድ ነገር በራሱ አስቸጋሪ ነው። አሌክስ ክሮክ ይዞት በወጣው መረጃ መሰረት ቪዲዮዎች በራሳቸው ኢዜሪ ኮንሳን ከመሸጥ ማቆየትን ይመርጣሉ። ምክንያቱም ቡድኑ በቀጣዩ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ መድረክ እንዳለበት የሚዘነጋ አይደለም። በሌላ በኩል አርሰናል በዝውውር ገበያ ሙድሪክን በቼልሲ ሲያጣ ብዙ ያልተነገረለትን ትሮሳርድን አምጥቶ ቡድኑ ከትሮሳርድ ብዙ ነገር አጣጥሟል፣ አግኝቷል። በተለይም የትሮሳርድ ጎሎች በአርሰናል ቤት አንድ የማይረሱበት ምክንያት የተርኒንግ ፖይንት ወይም የጨዋታ ቀያሪ ጎሎች ነበሩ። አብዛኞቹ ወይ አቻ የሚያደርጉ አርሰናልን ወይ መሪ የሚያደርጉ ነው። አሁን ሮጀርስን በቼልሲ አጥተዋል። ተመሳሳይ ይዘት ይመስላል ነገርየው ከገንዘብ ጋር የተያዘ ስለሆነ ምናልባት ክርስቶስ ዞሊስ ልክ እንደ ትሮሳርድ ልክ ሞድሪችን ማይካሎ ሙድሪክን ልክ እንደ ሮጀርስ እንዳጣው አርሰናልና ትሮሳርድን እንዳመጣው ክርስቶስ ዞሊስን ምናልባት በትልቁ ይጠበቃል። ከዚህ ጋር በተያዘ ግን ትሮሳርድን እናንሳው። ትሮሳርድ ከአርሰናል ጋር የኔ ምርጥ ጎሎች ብሎ የመረጣቸው ነበረ በአንድ ወቅት ላይ፣ አሁን ሳይሆን በአንድ ወቅት ላይ መረጣቸው ነበሩ። ዌስትሃም፣ ሊቨርፑል፣ ቶትናም፣ ፖርት ቬል እና ብሬንትፎርድ ላይ ያስቆጠርኳቸውን ጎሎች በብዙ አረሳቸውም ብሏል። እነኚህ ክለቦች ላይ ያስቆጠርኳቸውን ግቦች ምናልባት ትሮሳርድ ብዙ ጎሎቹ እንዳልኳችሁ የጨዋታ ውጤት ቀያሪ ናቸው። አርሰናል በእነኛ ግቦች ወያቻ ሆኗል ወይ መርቷል። ካስቆጠራቸው ግቦች ከ60 በመቶ በላዩ ማለት ነው። ከዚህ ጋር በተያያዘ ውድ የአርሰናል ደጋፊዎች ትሮሳርድ ሁሉ በክለቡ በነበረበት ሰዓት የትሮሳርድ ጎሎች ሁሉ ለእናንተ በጹም የተለየ የትኛው ነው? ሲቀጥል ክርስቶስ ዞሊስ እንደ ትሮሳርድ መልከታችሁን ላኩልን። ቡካዮ ሳካ ሃትሪክ ሰርቶ ነው ወደ አርሰናል የሚመለሱ። ይሄ ጥሩ መነቃቃት ይፈጥረለታል ተጫዋቹ። በተለይም በጉዳት ምክንያት ረዘም ያለ ጊዜ ከቆየ በኋላ በዚህ ዓመት ሳካ በብዙ የተተቸበት ነበረ። ግን ሳካ እድል ቢሰጠው በዓለም ዋንጫ ብሎ እንግሊዛውያን እስኪቆጩበት ድረስ በጣም ምርጥ ብቃቱን አሳየ። በደረጃው ጨዋታ ላይ እውነት ለመናገር በዓለም ዋንጫ የበለጠ ደቂቃ ብጫወት ያለውም ለዛ ነበረ። ቶማስ ቱሄል ቡካዮ ሳካ ድንቅ ተጫዋች ነው፣ ለእኛም ቁልፍ ተጫዋች ነው ያደረገው ነገርም ስለሚችል ነው ብለዋል። ለዓለም ዋንጫው ለመጫወት ዝግጁ ነበር፣ ግን በደረሰበት ጉዳት ምክንያት ጥንቃቄ ብለዋል። የአርሰናል ደጋፊ ፍጹም የሚወደው እርምጃ ነው ቶማስ ቱሄል የወሰዱት፣ ምንም ጥርጥር የለውም።
እንግሊዛዊ ደጋፊ ሆነ ግን ይሄን አይመርጥም ቶማስ ቱዌል በሳካ ላይ የወሰዱትን አቋም። ምክንያቱም ብሔራዊ ቡድን ውስጥ ከፍጻሜ ሊያደርስልን ይችላል የሚል ምልከታ ስላላቸው በአንዳንድ ጨዋታ ቋሚ ሆኖ ጀምሮ ተጫውቷል። ነገር ግን በግማሽ ፍጻሜ ጨዋታ ከቋሚ አሰላለፍ ውጭ በማድረግ በጣም ከባድ ውሳኔ ሳካ ላይ ወስኛለሁ፣ ምክንያቱ ግን ጉዳቱ እንዳያገረሽበት ነው ብለው ለአርሰናል ውለታ እንደዋሉም ጭምር የተናገሩ ይመስላል። ዴክላን ራይስ ግን እረፍት አለባው ሰው ነበር። ውድ ቤተሰቦቻችን በነገራችን ላይ አንዳንድ ክለቦች እንደ ቡድን ከተጫወቱበት ደቂቃ ይልቅ ዴክላን ራይስ የተጫወተው ደቂቃ ይበልጣል። ዴክላን ራይስ ይህን ዓመት 69 ጨዋታ ተጫውቷል። ከ69ኙ ጨዋታ 5394ቱ በደቂቃ የሚገለጽ ነው። ይሄ ለአርሰናልም ለእንግሊዝም ነው። ያለውን ሁሉ የሰጠ ይመስላል። ዴክላን ራይስ አሁን በደንብ ረፍት የሚፈልግ ሰዓት ይመስላል ለቀጣይ ዓመት በደንብ ምርጡን ዴክላን ራይስን አርሰናሎች ለማግኘት። ዴክላን ራይስ በእግር ኳስ ሕይወቱም 44 ግቦች 58 አሲስቶች ያለው ፕሪሚየር ሊግን ያነሳ፣ ኮንፈረንስ ሊግ ከዌስትሃም ጋር የእንግሊዝ ሱፐር ካፕን አንስቷል። የኮንፈረንስ ሊግ ምርጡ ተጫዋችም ተብሎ ዋንጫ መውሰዱ የሚዘነጋ አይደለም። ዴክላን ራይስ በፈረንሳይ ጨዋታ እንኳን የመክፈቻውን ገብ ያስቆጠረ አሲስትም የነበረው በኦስኮርድ 9 በላይ ሬቲንግ የተሰጠው ተጫዋች እንደሆነ ይታወቃል። ማንቸስተር ዩናይትድ አንድ የአማካይ ስፍራ ተጫዋች ያመጣል የሚለውን በትልቁ የሚጠበቀው ጉዳይ ነው። ምናልባት እንደ አማካኝ ስፍራ እንዳስፈረማቸው ሳንቶስና ዩሪ ቲሌማንስ ሁሉ ምናልባት የማትገመቱን ሲባል እንደ ዩናይትድ ነው እንደተባለው ድንገቴ ያልተጠበቀ ዝውውር ወይም ብዙ ከመጋረጃ ጀርባ በሚሰሯቸው መንገዶች ካላስፈረሙ በስተቀር በርካታ አማራጮች በዩናይትድ እጅ እንዳሉ ይታወቃል። ብሪያን ሮብሰን ግን አዳሙ ዋርተን ለማንቸስተር ዩናይትድ የሚሆን አይነት ተጫዋች ነው። እሱ ለማንቸስተር ዩናይትድ የሚሆን የጨዋታ ስታይልም ያለው በእርግጠኝነት ማንቸስተር ዩናይትዶች እሱን ለማስፈረም ዝግጁ መሆን አለባቸውና ያደርጉታል ብዬ የምጠብቀው ቀጣዩ ዝውውር ነው እያለ ነው ብሪያን ሮብሰን። ከዚህ ጋር በተያያዘ ማንቸስተር ዩናይትድ አሁንም የአማካይ ስፍራውን ለማምጣት በሚያደርገው ጥረት ላይ ስም ይፋ አያደርጉም። አብዛኛው ድርድር በዩናይትድ ቤት ከሚዲያ ተከልሎ ከመጋረጃ ጀርባ ሆኖ የሚፈጸም መሆኑ ሁለቱ የአማካይ ስፍራ ዝውውሮች ማሳያ ናቸው። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ዲሚትሪ ቤርባቶቭ ጆሽኳ ዚርክዚ በሬክሳም ላይ ባደረገው ጨዋታ ባሳየው ብቃት አልተደሰትኩም ብሏል። ማንቸስተር ዩናይትድ እሱን መሸጥና ለቤንያሚን ሼሽኮ የበለጠ ጥራት ያለው ተጠባባቂ አጥቂ ዩናይትድ ማምጣት አለበት ብሏል። እኔ ራሴ ፈጣን አልነበርኩም የሚለው ዲሚትሪ ቤርባቶቭ ግን እንደዚያ ቀርፋፋ አልነበርኩም። ዚርክዚ ክለቡ እሱን እንዲያቆየው ለማሳመን ፍላጎት ወይም ቁርጠኝነት በወዳጅነት ጨዋታ ላይ እንኳን አያሳይም ብሏል። ለዚህም ነው ማንቸስተር ዩናይትድ ከእሱ ጋር መለየትና ጠንካራ አጥቂ መፈለግ አለበት የሚለው እያለ ነው ዲሚትሪ ቤርባቶቭ። ለብዙ ዓመታት ማንቸስተር ዩናይትድ በአጥቂዎች ላይ ችግር አልነበረበትም የሚለው ዲሚትሪ ቤርባቶቭ፣ ነገር ግን በቅርብ ጊዜ ይህ ቦታ በጣም ችግር ከሚታይባቸው የዩናይትድ ቦታዎች አንደኛው ነው። አሁን ዩናይትድ ቤት የአጥቂ ችግር አለ። በተለይም ይህንን ዚርክዚን ሸጦ ሌላ ለቤንያሚን ሼሽኮ ምትክ ማምጣት ያስፈልጋል እያለ ነው። የዩናይትድ ቦርድም እዚህ ላይ ስራ እየሰራ ነው ተብሎ እንደሚጠበቅ ይታወቃል። ፓትሪክ ዶርጉ ስለሚመርጠው የጨዋታ ቦታ ተጠይቆ ነበር። የት እንደምጫወት ለእኔ ምንም ልዩነት የለውም። ባለፈው የውድድር ዘመን በግራ በኩልም ይሁን በቀኝ በኩል ጥሩ ብቃት አሳይቻለሁ። አሰልጣኙ እኔን ማጫወት ተገቢ ነው ብሎ በሚያስበበት ቦታ ሁሉ የተሻለኝን ጥረት አደርጋለሁ እና ለዚህ 100% ዝግጁ ነኝ ብሏል። ከዚህ ጋር በተያያዘ የአጥቂ ስፍራ ተጫዋች ሆኖ እየተጫወተ ነው። በተለይም የዩናይትድ የግራ ክንፍ አጥቂ ፓትሪክ ዶርጉ ሆኗል። በተለይም የዩናይትድ የካሪክ ቡድን ውስጥ ሞር ሳጥን ውስጥ የማይጠፋ ሞር የክንፍ አጥቂ እንደሆነ ይታወቃል። የመስመር ተከላካዩ ከኮቢ ማይኖ ጋር በተያያዘ ደግሞ ዳረን ፍሌሸር መልከታውን ያጋራል። ኮቢ ብዙ የሚያወራ አይነት ሰው አይደለም፣ ወይም ዝምተኛ ነው። ስለዚህ ምን እየተሰማው እንደሆነ ወይም እንዴት እየሆነ እንደሆነ ኮቢ ማይኖን ማወቅ ይቸግራል። ሁልጊዜም አንድ አይነት ነው። የእሱ ማንነት እንደዛ ነው። ምናልባት ይሄ ስሜቱን አውጥቶ አለመናገሩ በአሰልጣኞች ላይ ተጽዕኖ መፍጠር እንዳይችል አድርጎታልና የኮቢ ማይኖ ዝምታ በእንግሊዝ ብሔራዊ ቡድን ጨዋታ ሰጥቶታል የሚል ምልከታን ዳረን ፍሌሸር አጋርቷል። ላመንስ ለግብ ጠባቂ የሚሆን ትክክለኛ አእምሮአዊ ጥንካሬ ያለው እያለ ነው። የማንቸስተር ዩናይትድ ቁጥር 3 ግብ ጠባቂ ቶም ሂተን ስለ ቡድን አጋሩ ሲናገር እርሱ በስፔኑ ጨዋታ ያጋጠመው ነገር የትኛውም ግብ ጠባቂ ሊያጋጠመው የሚችለው የሚል ቶም ሂተን ግብ ጠባቂ ስትሆን እንደዚህ አይነት ነገሮች ለመቀበል ዝግጁ መሆን ያለብህ ብሏል።
እናም ከዛ ክስተት በኋላ እርሱ ጠንካራ ሆኖ የተመለሰው ትክክለኛ አእምሯዊ ጥንካሬ የሚይዞ ነው ብሏል። ይህ ጥንካሬው በፕሮፌሽናሊዝም ህይወቱም ረጅም ርቀት እንዲጓዝና በዩናይትድም ረጅም ጊዜ ያገለገለው ምርጡ ግብ ጠባቂ እንዲሆን ያስችለዋል እያለ ይገኛል። በእርግጥ እዛ ጨዋታ ላይ ቲቦት ኮርቷም እንግዲህ እስኪ የመጀመሪያው ጎል የተቆጠረችው በሱ እያለ ነበርና እስኪቀየር ድረስ የመጀመሪያው ጎልም ስትቆጠር የፋቢያን ሩይስ እሱ የተፋት ኳስ ነበረች። ምናልባት በሴላ መንስ ደረጃ ነው የተፋት ወይንስ የሚለው እንዳለ ሆኖ ግን ያም የተጠፋ ኳስ እንደነበረ አይዘነጋም። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ውድ ቤተሰቦቻችን በዓለም ዋንጫ ላይ ጥቂት ነገር እንበላችሁ። ለአሜሪካ ግብር ከፋዮች ፍትሐዊ ውድድር ማረጋገጥ ነበረብን እያሉ ነው። የአሜሪካ የዓለም ዋንጫ አዘጋጅ ኃላፊ አንድሪው ጁሊያኒ ስለ ባሎጎን ቀይ ካርድ መሰረዝ አስተያየታቸውን ሰጥተዋል። ኃላፊው ቀይ ካርዱ እንዲሰረዝ ያደረግነው ፍትሐዊ ውድድር እንዲኖር ያለብንን ኃላፊነት ለመወጣት ነው ሲሉ በርካቶች ተገርመዋል፣ በርካቶች ተደንቀዋል። ቀድሞኑ ዳኛው በብራዚል በቀይ ካርድ ጉዳይ ምርመራ ላይ ነው ያለው ኃላፊው ሲሉ ቫርን አላግባብ ተጠቅመዋል ብለዋል። ለውድድሩ $ቢሊዮን ላወጡ የአሜሪካ ግብር ከፋዮች ፍትሐዊ ውድድር ለማረጋገጥ የኛ ኃላፊነት ነው ያሉት እሳቸው አክሎም እርምጃውን መውሰድ ነበረብን፣ ሜዳ ላይም ከሜዳም ውጪ ፍትሐዊ ውድድር እንዲኖር አድርገናል ይላሉ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የእግር ኳስ የበላይ ጠባቂ ፊፋ እንጂ አሜሪካ እንዳልሆነች ይታወቃል። ዓለም ላይ ከ211 በላይ ፌዴሬሽኖችን የሚያስተዳድረው ፊፋ አሁን ግን ለአሜሪካ ተጠምዝዞ እየተገዛ መሆኑን ቃል አቀባዩ አልሸሸጉም። ለአሜሪካ ግብር ከፋይ ስንል ፍሎሪያን ባሎጎንን እንዲጫወት አድርገናል ብለው በድፍረት ነው ዛሬ የተናገሩት። ምልከታችሁን ግን በሀሳብ መስጫ ሳጥናችን ልላኩልን። በዓለም ዋንጫ የውድድሩ ኮከብ ግብ ጠባቂ፣ የውድድሩ ኮከብ ግብ አግቢ፣ የውድድሩ ኮከብ ተጫዋች፣ የውድድሩ ኮከብ ወጣት ተጫዋች ሽልማት ይጠበቃል። ሊዮኔል አንድሬስ ሜሲ፣ ኬሊያን መባፔ በርካቶች ዘንድ የሚጠበቁ ናቸው። በግብ ጠባቂነት እንኳን ብናይ ጃልጂ ቡፎን፣ ኢከር ካሲያስ፣ ማኑኤል ኑየር፣ ቲቦት ኮርቷ እና ኤሜሊያኖ ማርቲኔዝ በተከታታይ በዚህ መድረክ ምርጥ ግብ ጠባቂ ተብለዋል። ኤሜሊያኖ ማርቲኔዝ የመጨረሻው ነው። የ2022 የእናንተን ልትጽፉልን ትችላላችሁ። የፍጻሜ ተፋላሚ አርጀንቲና እና ስፔን ከዚህ በፊት በ14 ጨዋታ ተገናኝተው ነበር። አስገራሚ 13 የወዳጅነት ነው። ታዲያ የነጥብ ጨዋታ መቼ ነው ካላችሁ 1966 ነበረ። ያ የዓለም ዋንጫ ደግሞ በአርጀንቲና 2-1 አሸናፊነት ተጠናቆ ነበረ። የምሽቱ የዓለም ዋንጫ የፍጻሜ ጨዋታ ስሎቬኒያ ዳኛ ስላቭኮ ቪንቺች ይመሩታል። ስላቭኮ ቪንቺች በሪያል ማድሪድ እና ዶርትመንድ መካከል የተደረገውን የ2024 የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ መርተዋል። የ46 ዓመቱ ዳኛ የዓለማችን ትልቁን እግር ኳስ ጨዋታ በመምራት የመጀመሪያው ስሎቬኒያ ይሆናል። ዳኛው ባለፈው ሐሙስ በጨዋታ መመደባቸውን ሲሰሙ በእንባ ታጅበው ስቅ ብሎ አልቅሰው ነው የተደሰቱት። መጀመሪያ ደንግጬ ነበር፣ ግን ተደስቻለሁ። የዓለም ዋንጫ ፍጻሜ መምራት ለእኔ ክብር ነው እያሉ ነው። እምባ ጠብ ዱብም እያላቸው ዱብዳ የሆነ ጨዋታ የሚመሩት። በ2022 አርጀንቲና በሳውዲ አረቢያ 2-1 ስትሸነፍ እኚሁ ዳኛ መሪ ነበሩ። አርጀንቲና በሽንፈት ዓለም ዋንጫን የጀመረች በኋላም በድል ያጠናቀቀችበት ነበር። በሌላ በኩል በሶስት አጋጣሚዎች የስፔንን ጨዋታ ሲመሩ ስፔን ሁሉንም ጨዋታ አሸንፋለች። ሁለተኛ የዓለም ዋንጫ ተሳትፎ እያደረጉ ያሉት ዋና ዳኛው በዚህ ውድድር 4 ጨዋታቸውን መርተዋል። አንዱ የፍጻሜ ሆናል ማለት ነው። ቃል ስፖርት ዩቲዩብ ቻናል ጥቂት ቆይተን እንመለስ። መልካም ጊዜ